ዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ይሄንን ግለጭልኝ አንተ ራሱ ምን ተተላ እስቲ ምንድን ያረካት ሚስቴ ንገረኝ ምንድነው ያረካት አውጥተሽ ልትኝ ነበር እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከች ነበር ለፍቅርሽ ሰኔማ በቤቴ ያየውን በጣም ረጥባላ ሁሉንም ነገር ያረመሳት አስለመደሽኛ ዛሬ አባት ትግስት ብሄድ ይሻለኛል ራሱ ነበር የኔውት መከመሽ አይታሽ የኔውት መከመሽ አይታሽ የኔውት ማንገር ኦዳን ለአመታት ገሯን እንደዚህ ያነኳት እንደዚህ ያነኳት እኔ ጀግናው ትችላለህ እድሜ ልኬን እኮ ነው የለፈውባት ስታጠፊ ኖረሽ ስታጋስሽ ኖሬ ስንቱን ጊዜ ያለኩት ቀን በቀን መክሬ ሻወር ቤት ወጣ እዚህ ተጋድመሽ ራስሽን አቆሽሸሽ ከዛ ደግሞ ነገርና ያሳቆሽሻይሽ ልኑር ስንት ዓመታት የሰጠሽን ብርታት ቢሰጠኝ ፍቅርሽን ለመርሳት ሙቶልኝ ሰና ፍቅራታል አቃሉ እኮ ነው ሰላም አታፈቅረም ይሁቴን ሙሉ ኪያ ዝልኝ አታፈቅረም ሰላም ቤተሰቦች እንዴት ናችሁ? አልহামዱሊላህ እኔ በጣም ዳኔ ማለት ይቻላል። እየተፈጠረ እየሆነ ያለው ነገር በጣም ልብ ሰባሪ በጣም አሳዛኝ ነው። ማለት ምን እንደምላችሁ አላውቅም። እንዴት ነገሮችን ማሰብ እንዳለብኝ እንኳን አላውቅምና ኪዩ የምር ይሄን ነገር እያደረገችው ነው የሚለው ነገር ውስጤ በቃ ሊቀበለው አልቻለም። በቻልኩት መጠን ከራሴ ጋር ተጣላው ተሟገትኩ ምናምን ነገርና እንደዚህ ይሆናል አይደል ቀን ጠብቃ ምናምን ነገር ትክደኛለች ቀን ጠብቃ እኔን ትተወኛለች ብዬ ማሰባት አይነት ሴት አልነበረችም። ታውቃላችሁ እያለ እኔ ብዙ ነገር ሆናለች እኔም ለሷ ብዙ ነገር ሆኛለሁ። ብዙ መስዋዕትነት ተከፋፍለናል። ረጅም ርቀት ነው የተጓዝነው ወደ ኋላ ስንመለከትና በአንድ ጊዜ እንደዚህ ነገሮች ሊፈጠሩ አይችልም። አውቃለሁ እያረገች ያለችው ነገር ከአቅም በላይ ነው ከአእምሮ በላይ ነው። ምንም ነገር ሊያስደርግ የምትችል በቃ ማለት ዲያስፖራው የኪያን ትኩረት ለመሳብ በየቀኑ የተለያየ ነገር እያደረገ ነው። እኔ ለማናደድ ሆን ብሎ እኔ እንትን ለማለት ነው በጣም ብዙ ነገር እያደረገ ነው እና እኔ በቻልኩት መጠን አለ አይደለ ከሱ እንድትርቅ እያደረኳት ነው። ኪዩ ግን ልትርቅልኝ አልቻለችም። እየተረዳችኝ ማር ነው የበለጠ ነገሮች እንትን እያለች ነው። ቤቷ ድረስ ሄጄ ለምናት ሞክሬት ያው በቃ ደስ በማይል ሁኔታ ነው የተለያየ ነው። ሰውየው የሚናገረው ነገር ደስ ስለማይል አሁን ያለችው ቤቷ ሳይሆን የብሩክ ቤት ውስጥ ነው እየኖረች ያው ከአክስቱ ጋር ምናምን ነገር ከሱ ቤተሰቦች ጋር ነው እናቷ ቤት ሄጄ አድርና ያው ብሩክ ቤተሰብ ጋር ነው ግን ሄጄ ሙለው ዲያስፖራ ላስጎበኘው ነው ምናምን ነው እሷ የምትለው ያው በቃ ደስ የማይል ነገር ነው። ኪያ አሁንም እየተናገረች ያለችው አልገባኝም እኔ በቃ እንዴት እንደዚህ ይሆናል ግን በቃ ቢያንስ ማረጋጋት ይሻላል ማለት እንዲህ በአንድ ጊዜ ሊቆርጥልኝ አልቻለም። በቃ በአንድ ጊዜ እንደዚህ ከኪዩ ህይወቴን አስወጥቼ ማኖር አልቻልኩም። ዛሬ ያው በቃ ክብሬንም ጥዬው ክብሬን ብዬ በብስጭት ስራሽ ባይተመኝ ሄደሽብኝ ከመሰቃይ እችላለሁ ቢያመኝም ፈጣሪ አቅሜን ያውቃል አልችልም ሰተኝ አቅቸሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥም ብና ለሆኑት ነገር ላደረገችው ነገር በቃ እኔም ሰናይትም ሄደን በቃ ቤቷ ድረስ ይቅርታ ምናምን ነገር እንድንጠይቃት ነው ማለት ለምን እንደጠራሁሽ ታውቂያለሽ? እዚህ እኔ አላውቅም። እሺ ይኸውልሽ ቢሮ የጠራሁሽ አሁን ኪያ ጋር ኪያ ያለችው የዲያስፖራ ጋር ወይም ደግሞ ብሩክ ቤተሰብ ጋር ነው ያለችው። ያው ትናንት ይሄ የሆነውን ነገር አይተሻል መቼም ቀደም ብዙ ነገር ተፈጥሮ ነበር እና አሁን ሄደን ኪያን ይቅርታ እንጠይቃታለን ብሩክንም ይቅርታ እንጠይቀውና ሰላም እናደርጋለን ነገር በቃ በጩኸት በንግግር ምናምን ነገሮች እየተበላሹ ስለዚህ በትክክል ሄደን በሰላም እናስረዳቸውና ይቅርታ ልጠይቃት ለምንድን ነው ይቅርታ የምጠይቃት ለኔ ብለሽ አታረግልኝ አረግልሃል ለአንተ ብዬ ምንም ላረግ ይችላል ግን እያደረገች ያለችው ነገር እኮ ልክ እንዳልሆነ ታውቃለህ አንተም ታውቃለህ ለምንድን ነው ውስጥን የምታታልለው እኔ ሂጂ ሲጀመር ኪያን ይቅርታ ልጠይቃት አልችልም ምንም ምክንያት የለኝም ምክንያቱም እባክሽ ሰለመኝ በቃ እሺ አንቺ ትክክል ነሽ በቃ ኪያ አጥፍታለች በቃ ግን ሰብስባ የወጣችሁ ለዲያስፖራ እንዲመቻት ነው አሁንም እዛ እነሱ ቤት የምትውለው ከሱ ጋር ለማዋል ነው በቃ አንተን እያታለለችው ለምንድን ነው እሷ ብቻ ነች እንዴ ሰው ያለችው እሷ ብቻ ነች ይዛው ሄዳ የምታዝናናው እሷ ብቻ ነች ከሱ ጋር የምትውለው ሌላ ሰው የለም በኔ ጫማ ካልሆንሽ ወይም ደግሞ በኔ ልብ
ማሰብ ካልጀመርሽ አትረጅኝም። አውቃለሁ፣ አይገባሽም። ለምን እንደዚህ እንደምንሰፈሰፍ፣ ለምን እንደዚህ አቅመ ደካማ እንደሆንኩ፣ ለምን እንደዚህ አንገት እንደደፋው እኔ ነኝ የማውቀው። እንደዚህ አትበል፣ እኔ አውቃለሁ። የፍቅርን ዋጋ የሚገባው ያፈቀረ ሰው የወደደ ሰው ነው። ስለማፈቅር እኮ ነው እንደዚህ የሆንኩ ያለሁት። ነይ ስትለኝ የመጣ ያለሁት ለምንድን ነው እንደዚህ የምትለው? ነግሬሻለሁ። እኔ ኪያን ወዳታለሁ በጣም ነው ለሷ መጨነቅ። እሷ ደግሞ አትወድም። ለምንድን ነው የማይገባ? አትወድም። ስለማትወድ ነው ከዲያስፖራው ጋር በቃ ምንም ይሁን ምን ሰናይታውን ትረጅኛለሽ አትረጅኝም? ታግዥኛለሽ አታግዥኝም? ይጄ ይቅርታ አልጠይቃት ስለመኝ በቃ ይቅርታ አንጠይቃት። ቤቷ ድረስ ሄደን እሱ ብሩክንም አግኝተ ነው መጀመሪያ እንደውም ከብሩክ ነው የምንጀምረው። ብሩክንም የሚያስጠይቅ ነገር አላት። ክብረ ቢስ ምን ክብር አላት ነው ይጄ ይቅርታ አንጠይቃት። እኔም እኮ ምንም ክብር የለኝም ተሸንፌያለሁ። አሁን እንደሱ አትበል። አንተ ማመን ስላልፈለክ ነው እንጂ ኪያ ያደረገችውን ነገር ታውቃለህ። ለምንድን ነው እንደዚህ አውቃለሁ። ነገሩ ግን የባሰ እየተባባሰ ኪያን የባሰ እያጣዋት ነው። ይሄን ነገር ደግሞ እየተጠቀመበት ነው ያ ብሩክ ተብዬ። ስለዚህ ይቅርታ ጠይቄ አንቺም ደግሞ ለተፈጠረው ነገር በቃ ስሜታዊ ሆኜ ነው በቃ ጥፋቷ ነው አውቃለሁ እኮ እና ዝም ብለህ አድበስብሰህ ማለፍ ነው የፈለከው? በቃ ኪያን ከማጣ ምን ማለት ነው? ምን ራስን ለምንድን ነው የምትጎዳው? ንገረኝ። ለቤተሰቦች መኖር አፈልግም። ተው እነሱ እንደው እኔ እፈልጋለሁ። እኔ እፈልጋለሁ። ይሄ ነገር ነው የሚያስደስትህ? እሷን ሂዶ ይቅርታ መጠየቅ እያልኩሽ ያለው ነገር ለምንድን ነው የማይገባሽ? ሰናይት እያልኩሽ ያሉትን ነገር አትረጅኝም እንዴ? አይገባሽም እንዴ የምልሽ? ሲቀጥል አንቺ ሊሆን አልችልም ነው ማትረጂኝ በቃ እሱን እኔ እንትን እለዋለሁ። እኔ ልወጣው፣ እኔ ልታመምበት፣ እኔ ልሰቃይበት በቃ መርጬዋለሁ። ያንን ስሜት እኮ አልኩሽ እኮ። አሁን የምታግዥኝ የምትረጂኝ ከሆነ ሄደን ኪያን ይቅርታ እንጠይቃት፣ ዲያስፖራውንም ይቅርታ እንጠይቀውና ይኸውልሽ በልህ እንደዚህ እየተጣላን እንዲህ እንትን ዲያስፖራው ይሄንን አጋጣሚ እየተጠቀመበት ነው። ሆን ብሎ ነው ይሄንን ነገር እያደረገ ያለው። እንድንጫጫ፣ እንድንጣላ፣ የማይሆን ነገር እንድናደርግ ነው ሆን ብሎ እያደረገ ያለው። እሱ እኮ ምንም አላረገም። እሷ እኮ ነሽ ኪያ ስለፈለገች ነው። አልፈልግም ብላ ፊት ብነሳው እኮ እሱም በዚህ ልክ አይሄድም። ፊት ስለሰጠችው ነው። አብራው ጊዜ እያሳለፈች ነው። እንዴት እንትን አይልም? በቃ እሺ ሁሉ የለፋውበትን ፍቅር ይሁሉ እንትን ያልኩትን ነገር ሜዳ ላይ አውጥቼ ልጣ። ትረጅኛለሽ? እሺ አሁን አትረጅኝም? ታግዥኛለሽ? አትረግዥኝም? እሺ እስከዛሬ እያገዝኩ ነው ብለሽ ነበር አይደል? እስከዛሬ ሁሉንም ነገር አድርጋለሁ ብለሽ ነበር አይደል? አንተ ስለሆነ ነገሮችን አደርጋለሁ ስትይ ነበር። የመጨረሻ የምጠይቅሽ ውለታ ነው። በቃ ኪያን ሄደን ይቅርታ በቃ እስከዛ ለተፈጠረው ለተናገርኩሽ ነገር ይቅርታ እንበላት። በቃ ይሄ ያስደስታል። አዎ ያስደስተኛል። ይሄን እሺ ችግር የለውም። እሺ ግን አያሳምነኝም። እግዚአብሔርን ይሄዳል። እሺ በቃ ሄደን ይቅርታ እንጠይቃታ። ብሩክ ቤት ነው ያሉት ታውቂያለሽ አይደል? ትናንትና ከብሩክ ቤት ምናምን በራቸው ላይ ነው የተጣላናቸው። ስለዚህ እነሱ ቤት ነው ያሉት ተብሏል። ሄደን ይቅርታ በቃ ጭራሽ እነሱ ቤት ይሻላል። በቃ ይኸውልሽ ሰናይት አንድ እንድታውቂ የምፈልገው ነገር አሉ። እዚህ ጭቅጭቅ ምናምን ነገር አልፈልግም። የልጁ ቤት ውስጥ ነው የመጣሁት። ይቅርታ ልጠይቃት፣ ነገሮችን ላስተካክል ነው እዚህ የመጣሁት። ስለዚህ እንደገባን ማለት ነው ምንም ውካታ ግርግር ምናምን አልፈልግም። ኪዩ የተፈጠረውን ነገር በጣም ይቅርታ ብለሽ ይቅርታ ብቻ ነው እንድጠይቃት ይዤ የመጣሁት። ለተፈጠረው ለተናገርሻት ነገር ለተላለፋችሁት ነገር ሁሉ ይቅርታ እንድትያዝ ነው የምፈልገው ሰናይት፣ ሌላ ነገር አልፈልግም። እሺ ጠይቃታለሁ። ይቅርታ አላታለሁ። በቃ ነገ ኪዩ ነይ ይቅርታ ምናምን ነገር ትጠይቅሻለች። እሺ ለተፈጠረው ለሆነው ነገር በጠቅላላ እስከዛሬ ለሆነው ነገር አዎ ይኸውልሽ እናቱ ቤት ነው ያለነው፣ ቤተሰቦቹ ቤት ነው ያለነው ምናምን ነገር ብለሽኝ ነበር አይደል? በጌታቸው የሉ ማንም የለም። ሰራተኛዋን ጠይቂያት ምናምን ነገር ነው የገባሁት። አንቺን ላናግርሽ ነው። ሳሎን ላይ መኝታ ቤት ነው ያሉት አለች። እዚህ ለምንድን ነው የምንወጣው? በቃ ይኸውልሽ እሱንም ያለበት ድረስ ሄጄ ይቅርታ ጠይቀዋለሁ። እሱን ያለበት ቦታ ሄጄ ምንድን ነው ያለው? ለምንድን ነው ይኸውልሽ ያለበት ድረስ ሄጄ እኔ ይቅርታ ጠይቀዋለሁ። ያለውን ለምን ደግሞ የት ልትሄጂ ነው እንደዚህ የራት ልብስ ምናምን ነገር የለበሽው? አንቺ ይቅርታ ጠይቂያት ብዬሻለሁ። ከዛሬ ጀምሮ እንዳትናገሪ። ከዛሬ ጀምሮ ምን ሰራተኛዋ ናት ላይ ናቸው ምናምን ነገር ያለች ፕሮግራም አለ። ያ ፕሮግራሙ ደግሞ ማለት ከማን ጋር ነው የራት ፕሮግራም? ሲጀምር ኪያ ምንድን ነው አለው ከብሩክ ጋርና ከቤተሰቦቹ ጋር። ስለዚህ ፕሊስ እባክህ ከብሩክ ጋርና ከቤተሰቦቹ ጋር የራት ፕሮግራም ወይስ ከብሩክ ጋር ነው? ከሁለቱም እራት ለመብላት ደረጃ ደረሳችኋል ማለት ነው። ይቅርታ ለትንሽ ነው የመጣችሁት። ምን ችግር አለው? ምን ለውጥ አለው? እሺ ይቅርታ ነው። ሲጀምር የሱ የብሩክ መኝታ ክፍል ነው አይደል? የብሩክ መኝታ ክፍል አንቺ ምን ታደርጊያለሽ? ለማን? ለብሩክ? እርግጠኛ? ኦኬ ይሄ የሱ ልብሶች ናቸው? የሱ መኝታ ክፍል እኔ እኮ
አልገባኝም ኪያ አልገባኝም። ምንድነው ነው ይሄን ለብሰሽ እንደዚህ ለብሰሽ ተሽከርከረሽ ምናምን ነገር ምን አስባችሁ ነው? የት ልትሄድ ነው? የት ልትሄጂ ነው? እራት አለ ዛሬ። ስለምን እራት ነው የምታወሪው? ከማን ጋር ነው እራት የምትበይው? ከማን ጋር ነው እራት የምትበይው? እራት ትርጉሙ ምን ማለት እንደሆነ ታውቂያለሽ? በትን ነገር እወቀው። እራት ትርጉሙ ምን ማለት እንደሆነ ታውቂያለሽ ወይ? ከብረን ትሄዳለህ። ምን ችግር አለ? ለምን ነው አብረን ሄደው? አብራሽ ጣስ ነው። ኦኬ ከአቤል ጋር ሽግላሚ ምናምን ነገር ልብስ ለብሺ። ባይገርምሽ እኮ እኔ ይቅርታ ላስጠይቅሽ ነበር እሱ የመጣሁት እኮ። እሺ ነው ይቅርታ በይ። እሺ አንቺ ክፍሉን ሰጥቶሽ ነው ያለሽው? ክፍሉን የሰው ክፍል ላይ እንደዚህ ዝቅ ታደርጊያለሽ? እና ምን ላድርግ? ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ ያለችሽ አይደል? ይቅርታሽ ተቀበይሽ እኮ ጣቻ እንደዚህ ቀልበጥ ምናምን ነገር ያልሽው ሰው መናቅ ሰው ማንቋሸሽ ምናምን ነገር የጀመርሽው ከመቼ ጀምሮ ነው? ኪያ ይሄ ዲያስፖራ ጭንቅላትሽን እየቀየረው ነው። ገንዘብ ምናምን ነገር በጣም ተራ ነገር ነው። ሰውነት ይቀርማል፣ ማንነት ይቀርማል። አንዴ አዋራኝ መስጠት ምንድነው? ጭራሽ ቤት የመጣው ይሄንን ግለጭልኝ። አንተ ራሱ ምንድነው ያደረጋት? ምንድነው ያደረጋት? ሚስቴ ንገረኝ፣ ምንድነው ያደረጋት? ምንድነው ራቆትን ሆነ? ሻወር እየወሰድን ነበር። አንቺ ሳልወሰድሽም ሻወር አንቺ ሳልወሰድሽም ወይ? አንቺ ሻወር አልሻልሽም? አንቺ ቆሻሻ በቤቴ መጣችሁ አደረገው እንደፈከርከው ውሻ ይገባኛል አፈቅራለሁ ወዳለሁ ስትይ አንድ ተራ ሰው ገንዘብ አውጥተሽ ልትይኝ ነበር። እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከቼ ነበር ለፍቅርሽ እኔማ በቤቴ አልወቅስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደ ልማዴ መኝታ ክፍል ውስጥ እንደዚህ ልብስ እየመረጥሽለት ነበር። ልብስ በጣም አንቺ ግን ማለት ነው ተራ ሴት ነሽ። መኝታ ክፍል ውስጥ አለ መኝታ ክፍል ውስጥ አለ ያሁሉ ፍቅር አንቺ ስትፎክር ያሁሉ ፍቅር ብለሽ በፍቅር ስም አበርኩል ሞትኩል አንድ ቀን ታገኝ እንደዚህ ልትጠቀሚበት ከዚህ በኋላ ኪዩ ከዚህ በኋላ ፍቅረኛ ሚስቴ ነች። ስለዚህ ተስፋ ብቆርጥ እችላለሁ። ለአመታት ገናዋን እንደዚህ አነኳት ነው እንደዚህ አነኳት። እኔ ጀግናው ትችላለህ እንዲህ አነካ ምን ያንተ ምክንያቱም አንተ ችለህ አድርገው ነው ዱቄታ አንቺ ግን በጣም ዘመኔን ሙሉ እኮ ግንባርሽን እንኳን አልሰውም። ዘመኔን ሙሉ እኮ ቀናት እንኳን አይችሻል ታውቂያለሽ ምን ያህል እንደመሳሳልሽ አብረሽን ተኝተሽ እንኳን የዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ ገንዘብ ምን ማለት እንደሆነ ከዚህ በላይ ገብቶኛል። አንቺ በጣም እዛ የራስህ ቤት የለመድ ቆንጆች እዛው አንቺ ተገዝተሽ ተሽጠሻል።
እኔ ግን ክብር ከነ ሙሉ ክብሬ ነበር። ክብሬ ሲሰጥ የትኛው ክብር ነው? ምን ያወራሽ? የወደድኩሽ ህይወቴን ሙሉ ሳልሰስት ማንነቴ ተከብሯል እንጂ ያ ነገር ለፍቅርሽ የቻልሽውን ሁሉ አድርገሻል። የእሷን ያህል እንኳን ግማሿን ሩቡን መሆን ብትሽ አንተ ትችላለህ። ቤት ላይ ነው የመጣሁት። ረብሻለሁ። አዎ በጣም በዚህ ልብስ በዚህ ልብስ ደሳለ ወይ ቀጣይ ደግሞ እራት ምናምን ወጥተሻል። ፋይቭ ስታር ላይ ገና ምን ሆነ እናሳያለን። በጣም ጥግ ድረስ አንተ ማለት ነው ገንዘብህን በደንብ በአግባቡ ተጠቅመህ በጣም ትችላለህ። መግዛት የሌለብህንና የሌለብህን ነገር ግን መርጠህ እወቅ። ነገ ከነገ ወዲያ ላይ ለአንተ ተሽጣለች። ከአንተ ልብ እንጂ ማለት ነው ገንዘብ የወጣው የሆነ ሰው ሲመጣ ደግሞ ለዛ ሰው ትሄዳለች ሴት ማለት እሺ። ዘመንሽን ሙሉ ስትነግሪኝ ነበር እንደምታፈቅሪኝ እንደምትወጂኝ ስትነግሪኝ ነበር። አውሪ ያለሽ ልክ እንደሱ ቆሻሻ ለውጣ መኝታ ክፍል ውስጥ ይሄን ቤት አትመጣም እኮ ይሄን ቤት አትመጣም። ይሄን ራሱ ለነገው አላዚህ ነው የሚለው እንደዛ ምን ልትይ አንተ ግን መሳት አስለመደሽኛል። ዛሬ አቋር ትዕግስት ብሄድ ይሻለኛል። አገር ሰላም ይሁን ከሪና ጉራጌ ጤና ይስጠኝ እንጂ አላጣም ፈለጌ አብሮ መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተን ሻወር ቤት ውስጥ ነበር ማግኘት የነበረብኝ እናንተ። ሻወር ቤት ውስጥ ገብተን መግባት ትፈልጋለህ ነው? ደስ ይለኛል። እንደውም እስኪ እያየኋችሁ እስኪ እንደውም ምን ትችላለች የሆነውን ነገር ልትነግሪኝ ነው? እንዴት እንዳደረጋችሁ እዛ ሻወር ቤት ጎዳሽ ወጥቶን ልቤንተኝ ያፈቀረሽን ተረማመድሽበት እንዳሻሾንሽበት ምን ሀሳብ አለብሽ አትጠየቂበት። ያሰኘሽኝ ያንቺ ነው ሳቅ ደስታው ተጎዳ እንጂ ልቤ ወድቆ ያለ ቦታው የሚወቅስሽ የለ ጥያቄ አይመጣብሽ በተጫወችብኝ ምን ሀሳብ አለብሽ። መኝታ ክፍል ውስጥ ገናውን ሻወር እየሞከርሽ ነው ወይ? እናንተ በሳምንት አንዴ ልታጠብ ከሻወር ቤት ወጣ እዚህ ተጋድመሽ ራስሽን አቆሽሸሽ ከዛ ደግሞ ነገር ነው ቀድመሽ ገብተሽ ፀጉርሽን አትመለከችም? እያየሁ ነው። በጣም ረጥባል። ሁሉንም ነገር የብሩክ መኝታ ክፍል ውስጥ ልትመርጪለት አንቺ ወንድምሽ እንኳን እንደዛ ሲጋደልልሽ ለነበረ ሰው አንድ ቀን ከቶፋ ጋር
ብቻሽን ሳሎን እንኳን ተቀምጠሽ ታውቂያለሽ? ተቀምጠሽ ታውቂያለሽ? አንቺ ዛሬ ሻወር ወስዶ አይደለ? ሻወር ወስዶ ልብሱን ለብሶ ከነ ቦክሰሩ ሲወጣ እዚህ የጀመራችሁ ልትጨርሱ ምናምን ነገር እራት ፕሮግራም አለ ከብሩክ ጋር ሄድናችኛ ለኔ ከብሩክ ጋር ሄጄ የራት ፕሮግራም የፕሮግራም ትኛለሽ። አሁን በጣም እየነካኝ ነው። ከዚህ በኋላ ድንበር እያለፍ የማይሆን ነገር ማለት የማይሆን ነገር በጣም ውድ ቤት በጣም እንደዚህ አይነት ቤት እንደዚህ አይነት እንትን አላረኩልሽም። አንቺ ግን አመሰግናለሁ ስለመጣሽ። አንቺ ለኔ ራሱ ባለሽ አንቺ ግን ወጥሽ ነበር። አንተ ደግሞ ጀግና ውሻማ ነህ። እኔ ውሻማ ነህ። የሄደን ሰው ምን ይሉታል? ከራስ አልፎ ለማን ይወቅሱታል? እውነቱን አውቄ ህመሜን ደብቄ ልኑረው ዝምታን ሰንቄ ልጠይቅሽ ሁሉ ሲቻል ኧረ እንዴት ነው መለየት የሚቻል? ልኑር ስንት ዓመታት የሰጠሽን ብርታት ቢሰጠኝ ፍቅርሽን ለመርሳት ቀጠሯችሁን የማታው ቀጠሮ ራሴን አረከስኩልሽ፣ ራሴን አዋረድኩልሽ። አዎ ትክክል ነሽ። አውጥተሽ በእንደዚህ አይነት ለዚህ ዋሉ አመት መንጠባበቂያ አስታረጊ ነበር ነው ይሄ ሁሉ ነገር ስታረጊው ነበር። መኝታ ክፍል ውስጥ ምናምን ሻወር ቤት ውስጥ ነበር የሚያዝ ነበር። እዚህ ነበር ማድረግ ነበር። አንቺ ግን አመሰግናለሁ። አንቺ ግን ዋጋሽን ነው ያገኘሽው። ትክክል ዋጋ ነው የከፈለሽ የሚገባሽን። እሺ ያው ባለጌሽ በጣም ባለጌ ሰማይ ባለጌሽ ነገር አታወሪ። ዝማ እና ምን ማለት ነው? ወንድ ልጅ ሻወር ቤት ገብቶ መኝታ ክፍሉ ምንድነው ሐሳብ? ዛሬ ቀለበት አድርገው እና ካደ ወንድሜ ቤተሰብ ነው። የወንድሜ ወንድ ልጅ ነው። ወንድሜ ምን አፍሪካ አቻታሊ እቷልጅ የለም ሰራተኛ እና ማንንም ሰራተኛ እና ማንንም ይልባራችሁ የምን አብራያት ዘንበ የምን ነው ከሽማታሽ ነግሮናል ነግሮሽ ካሰር ነግሮሽ ካለ ነገር ነው እንዳች ባለጌ ነስሽ አንቺ ስነ ስርዓት መኝታ ክፍል ማንንም የለም ሰው አለ ምናምን እያልሽ ራስሽን አታታሊ። ሲቀጥል ደግሞ ተፈጥሯል አይደል? ጎበዝ አረ ተፈጥሯል። አወጣልሻለሁ ደግሞ አሳይሻለሁ። እሺ ማትራይ ይሻው ወጣልኝ በእናትሽ። እያንዳንዱን ነገር ነግሬ ነበር። ተውልኝ ተዋት ብዬ ነበረ። በቃ ለኔና ለኔ ተውልኝ ብዬ ነበር። አዳምጪ ኪዩ ለኔና ለኔ ተውልኝ ብዬ ነበር። ተውልኝ ብዬ ነበረ። ምንድነው ከዚህ የምትጠቀመው? እሺ የእውነት አድርጋችሁታል ወይ? ሆኗል ወይ ነው እያልኩ ያለው። ኦፍ ኮርስ ለምሮማ ነው ማለት አንተ ያማሃል እንደ ቀለበት እንዳደረገች ረስተው ሚስቱ እንደሆነች ረስተው ምንድነው ከዚህ ምን ማለት ነው? ያቃ ሚስት እኔ እኮ ይቅርታ ልጠይቅ ለተፈጠረው ነገር ላደረኩት ለጮኩ ላናገርኩ ነገር ይቅርታ ልጠይቅ እኮ ነው የመጣሁት። ደግሞ ሰውነች ይቅርታ ልጠይቅ ነው የመጣሁት። እኔ ራሱ አንድ ነገር ልንገር። ምን ያህል እንደምወዳት ታውቃለህ? ምን ያህል እድሜ ልኬን መስዋዕትነት ስከፍልባት እንደነበረ ታውቃለህ። ለሷ ስለ ያልሆንኩት ነገር እንደሌለ ታውቃለህ። ለሷ ስለ ያላደረኩት ነገር እንደሌለ ታውቃለህ። የህይወቴን ግማሽ ነው የከፈልኩት ታውቃለህ። ያለኝን ሁሉ ነው የሰጠኋት። አንዴ ስማኝ፣ የመጨረሻ ምን ነገር ምንድነው ታውቃለህ? እሺ
ኪዩ አድርገዋል። ምንም አይነት ስሜት የለም። ይሄ ነው ነገር። ስለዚህ ከህይወታችን ውጣለን። ይሄ ነገር ሆኗል አልሆነም? ሆኗል። እንቅራሽ ተይ ብዬ ነግሬሽ ነበረ አይቼ ላድነው ፍቅሮችን እንዳይሞት ፈርቼ ታምሜያለሁ ለፍቻለሁ ራሴን ፈርቼ ይህን ነው ፈርቼ ታምሜያለሁ ደክሜያለሁ ራሴን ከፍቼ ይህን ነው ፈርቼ ዳሩ አይጠቅምም እንጂ ሰው ቢያዝም ባለፈው የእህል ውሃ ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄን ነው ያኔ ያልኩሽ ያኔ ያልኩሽ ይሄን ነው ያኔ ያልኩሽ በገንዘብና በገንዘብ ብቻ የምታምን ከንቱ ሰው አንተ ነህ። እኔ ነኝ። በቃ ልጅቷን አሁን በእናትህ ዲምቲ ወይኔ ድጋሚ ወይኔ ልፋት ኪዩ ለአንተ ምንም ስሜት የላትም። ስለዚህ ከህይወታችን ውጣልን በቃ። ገባህ? ወደ ህይወታችን ገባው አንተ ነህ የገባው። ሰማኛል አይደል? እድሜ ልኬን እኮ ነው የለፋሁባት። ስታጠፊ ኖረሽ ስታጋስሽ ኖሬ ስንቱን ጊዜ ያለኩት ቀን በቀን መክሬ ያንቺ ነገር ባይሆን እየፈጩ ጥሬ ደክሜልሽ ነበር እኔስ እስከ ዛሬ። ለምንድን ነው ማይክ የግድ እዚህ ላይ ተኝተህ ምናምን ነገር ነው ማየት የምፈልገው? በቃ ለምንድን ነው ማይክ እንደማትፈልግ እየነገረኝ ልክ ነው አሳይቻት አላውቅም። እሱ ሁሉም እየነገሩ ነው። በቃ ተዋጣው ነበር አልጋ ላይ እኮ ነው ያገኛት፣ እዚህ እኮ ነው ያገኛት። መኝታ ቤት ወንድ መኝታ ቤት ምንድን ነው የምፈልገው? ድጋሜ እንትን ሲሉ ማየት ነው የምፈልገው። አሁን ንገረኝ በቃ ተዋት፣ ይውጣል ትውጣል። እሷ አትሆንህም፣ ውሻ ነች። ውሻ ስለሆነች ነው እዚህ መታ የተመጣጣ ለምን አልነገረችኝም? እሺ ፍሬሽ አፍቃሪ ነህ እንዴ? ፍሬሽ አፍቃሪ ነህ? ሳቅብኝ ተክል ገባህ? በቃ ተዋት ያለ እኔ ተዋት። ከዚህ በኋላ ገባህ? በቃ ይተዋት አኑ በቃ በእናትህ ይኸውልህ፣ ብዙ ነገር እየተባልክ ነው። በሷ ስንት ነገር እየተባልክ ተዋት በቃ ትቅርብህ አኑ በእናትህ። ከዚህ በላይ ተሰቃይ። እንዴት ልተዋት? በቃ ተዋት። የወፍጮ ቤት ጩኸት ማሽኑ ጩኸት ምናምን ማሰቢያውን ደፍኖት ቤት በኩል ይሰማል። ከበሬ ኑር ውጡልኝ። አፈቅራታለሁ አውቃለሁ እኮ አኑ። እሷ ደግሞ አታፈቅረም። ህይወቴን ሙሉ ኪያ ስለኝ አኑ አታፈቅረም እኮ ሁሉንም ነገር አታይም እንዴ? ያለኝን ነገር ሁሉ ለሷ ተው። ያለኝን ነገር ሁሉ ለሷ ስላጣው ቤተሰብ ሄጄን አላልኩ፣ ገንዘቤን አላልኩ፣ ሞራሌን አላልኩ፣ ልቤን አላልኩ። የትኛው ገንዘብ? አንተ 200 ብር እየሰጠ ምትለው እሱ ነው ገንዘብ ለአንተ? አሁን በእግዚአብሔር በቃ የሚገባትን ሰው ፈልጋ አግኝታለች። ስለዚህ ከህይወታችን ውጣ። አንተ ይውጣልሃል። በቃ እንውጣለን። ይወጣል። ሲጀመር አኑ ለኪያ ለአኑ የምትመጥን ሴት አለች። ልክስክስ እሱ ነው ለሱ ስነ ስርዓት ያዝ። በጣም ልክስክስ። ይኸው እስኪ ጫማውን እራሱ ምን እንደሚመስል ምንድን ነው የዛሬ ዓመት ነው ያደረኩት። የሱሪ አጭበርብራት ነው። ምንድን ነው አንተ ስነ ስርዓት ይኑር። ከዚህ በላይ ክብርን አታውርድ። አንተ ለክብር እንኳን አትጨነቅም። ከራቅንቦች ሰብስበሽ ውጭልኛ ምን አፍቃሪ በቤቱ መታ አስተናግደዋል እኮ ምንድን ነው የምትለው? ነበር አይደለ? በምንም መታ በጣም እንደዚህ ሰው እያንቋሸሽክ ምናምን እና ያ ደቃቃ ቤት ላይ ሄዳልክስ እኔ ቤት ስርዓት ይኑር። እዛ ደቃቃ የምትለው ቤት ነው። ወይ ደግሞ እዛ ወፍጮ ቤት ዱቄት ውስጥ ሂድን አልክስ። እዚህ እኔ ቤት አይደለም። አንተ ውጣልኛ አንተ ትችላለህ። ምን ይመስላል? በእናታችሁ አንተ ትችላለህ። አሁን በእናትህ በእግዚአብሔር ከዚህ በላይ ክብርን አትጣል። አንድ ተራ ሴት እኮ ነች። ሴት ቤት ሴት ይመጣል። አንተ
አሁን ካተገባለው ተዋት አትሆንም እሷ ሲጀመር ከቤት የመጣችሁ እዚህ ለመንዘላዘል ነው አያው እንኳን ጠቅልላ ይመጣችሁ ያለ ሰው መኖር አልችልም እና አኑራስን ይገርም ያለ ሰው ጉልበት የለኝም ልጅቷን ባዶ ጋር ያለ ሰው ህይወት የለኝም ከህይወት ጎዳና አውጥታት ያለ ሰው መኖር አልችልም እኔ አይገባኝም እከገን ነው የምታራግፈባት እኮ ሌላ ምንም አላረክላትም እከገን ያራግፍባት ስነ ስርዓት ይኖር ለምን ተናገረው ለምን ክብር አይኖርም ምን እናንተ ክብር ታውቃላችሁ ታውቃላችሁ እንዴ ክብር ስላለ ነው ለተኒ ከማለ ጠይቃስ ቴሌፎን ያዝና ማርያምን ክብር እንደዚህ ሲሆን አልፈልግም ልቤን አጠነክሯል ይናገር የፈለገው ለምን አሁን አይሆንም ለምን በዚህ ልክ እንዴ አንተ እኮ ያው የመሰለ ቤት አሁን ሲለቀስበት ራሱ አይደለም ኧረ እባክህ ለዚህ ነው ልብስሽ እንደ ያይና ወጅ ራሱ ነው ቤቱ የቤቱ ወጅ ያይና ወጅ ነው እንደዚህ አይነት ነገር ግን አይተህ ታውቃለህ አንቺ ራሱ አይተሽ ታውቂያለሽ እንደዚህ አይነት አታርጉም አይቻልም ቤት ነው እኔ በብር ማስብ ሰው አይደለም ሰናይት ከያለ ታረጋችልም እንደዚህ አድርገው ማየት አለብህ ማየት አለብህ ምንድነው የምፈልገው እሱንም ከፈለክ ደግሞ እኔ ፊት ለፊት ችግር የለውም አኑ በዚህ ልክ ፊት ለፊት ላድርገው አኑ ኧረ ለክብር ተጨነቅ አቱ አኑ በቃም ላኩኝ አንቺ ወዳጆ አኑ በቃ በእናትህ እሺ ሂድ አንተ ጀግና ነህ